ዛሬ ላይ አይደለም ለአሁኑ ትውልድ አይደለም ለቀጣይ ትውልድ ብዙዎቹ ምናልባት ከኔ የተሻለ የምታውቁ ሰዎች ትኖራላችሁ እኛን የሚበልጡ ወይም ደግሞ እኛ ነጮቹ የተሻሉ ናቸው ብለን የምናስባቸው ከዛሬ ልቅ ለትውልድ ይሰራሉ እኛ ለዛሬ ብቻ ብለን ነው የምንሰራው ብዙዎቻችን ነገሮችና ስለዚህ ቢልኮር ትውልድና መሪነት ላይ መስራቱ ለሀገርና ለህዝብ ያለው አዎንታዊ ጎንም በደንብ ያሳያል ብለን እናስባለን ከውድቀቶቻችን ብዙ ሊያስተምሩ የሚችሉ ብዙ ስኬታማ ሰዎች መሃላችን ይገኛሉ እንግዲህ እነዚህ ግለሰቦች ደግሞ ብዙ ተሞክሮ አላቸው መሪነት በራሱ ምን ማለት ነው እንዴትስ ከፈተና መውጣት ይቻላል ወደ መሪነት ጎዳናስ በምን መልኩ መጓዝ ይቻላል የሚለውን ጽንሰ ሐሳብ በደንብ ይነግሩናል ብለን እናስባለን እኚህ እንግዳ በቅርቡ እንዲሁም ደግሞ ሰሞንኛ ዜናዎች ከሆኑት መካከል የሳቸው ቀዳሚ ተርታ ይዟል ብዙዎቹ የክብር ሼህ ብለው የሚጠሯቸዋል በበጎ ምግባር ስራዎቻቸው አንቱታንም አተርፈዋል ለበርካታ ዜጎችም የሥራ ዕድል ፈጥረዋል በግራንድ አፍሪካን የተቋማትና የአመራር ሽልማት ድርጅት እኚህን ምርጥ ቅን ኢትዮጵያዊ የግራንድ አፍሪካ ዳይመንድ አሸናፊ አድርጓቸዋል ሽልማት ከመሬት ተነስቶ አይመጣም አይደለ ብዙ ልፋት ብዙ ጥረት ብዙ ትጋት ከመሪነት ጋር ማለት ነውና ስለዚህ እባካችሁን እኚህን የተከበሩ ክቡር ሼህ እንጠራቸዋለሁ ወደ መድረክ እንድትጋብዙልኝ ጋብዛለሁ ሼህ ቶፊቅ ከድር ወደ መድረክ መጥተው ያሉትን ተሞክሮ ወደዚህ መጣት ሰላም አለይኩም እንግዲህ ለኔ የመጀመሪያዬ ነው እንግዲህ ምንም አማራጭ የለኝም ወንድሜ ዶክተር ብላል ጋበዘኝ ዛሬ ማታ የውጪ ጉዞ ነበረብኝ በጭራሽ ወንድሜ ትልቅ አቆጭ ከኔ ጋር አለው ሁለት አቃለው ብዬ በራሴ ላይ ወስኜ ውሳኔዎቹን ጉዞዬንም ሰብዬ እናንተ ፊት ለመቆም አላህም ስለፈቀደልኝ እናንተ ጋር ለመቆም መጥቻለሁ እንግዲህ እኔ ወንድማችሁ ብዙዎች ብዙ ስም ሰጥተውኝ ከዚህ በፊት ሀጂ በመባል ሰው ነኝ ብዙ ሰዎች የሚጠሩኝ ስሜ አባቴ ያወጣልኝ ቶፊቅ ከድር ስራጅ ይባላለሁ ከቅርብ ጊዜ ወዲህ ደግሞ የክብር ሼክ ብሎ አንድ ሁለት ሀገርና ከሀገሬም ከግራንድ አፍሪካ ተቀብያለሁ ይሄም ብዙ አይነት ኬዝ አለው አልহামዱሊላህ ረብል ዓለሚን ይሄን ወፍቆኛል ይሄን ሲወፍቀኝ ከአላህ ነው እንጂ ከሰው አይደለም ግን ከሰውም ቢሆን ብዙ ወንድሞቼ በዚህ ችግር ውስጥ ቆመዋል እንግዲህ የዚህ የዛሬው ጉዞ 1980 ዓመተ ምህረት ነው ጉዞውን የተጀመረው በዛሬ የ38 ዓመት የዛሬው የክብር ሼክ ጉዞውን ጀመረ ትምህርቱን ወደ አምስተኛ ካለፈ በኋላ ለመማር ፍቃደኛ አልሆነም አብሮ አልፈቀደም ትምህርትን አብሶ አይቃወምም ትምህርትን በጣም ያምንበታል እደግፍበታል የሰው ልጅ መማር አለበት ቴክኖሎጂን መቀበል አለበት በሚለው ጽኑ እምነት ነው ያለው ግን ያለው ወቅታዊ ሁኔታ ለቶፊቅ የዛን ጊዜ ሕፃኑ ለ10 ምናምን ዕድሜው ልጅ አልፈለትም ብዙ ተጫዋች የእግር ኳስ የብዙ ጓደኛ የወንድ የሴት ብዙ ቢሆንም ምንም በገጠመው ችግር ግን አልቻለም መማር አንድ ወቅት ግን አንድ ነገር ከፊት ወጣ ለምን ይሄን ትምህርት አቋርጬ ወደ ጋምቤላ የቁልቁለት ጉዞ አላደርግም የሚል ራሱ ላይ ተመካክሮ ወሰነ ያን ከወሰነ በኋላ ጧት ትምህርት ቤት ሄዶ ከአንድ ጓደኛው ጋር ተመካከረ ጓደኛው በወቅቱ ቶፊቅ በጣም ሰው አፍቃሪና የብዙ ሰዎች ጓደኛ ስለነበረ ሊከበር አልቻለም አለቀሰ በጣም እኔ ግን ያለ ራስ ላይ ወሰነው የዛሬ ለቅሶ አንድ ቀን ደስታ ትሆናለች ብዬ ራሴ ስላሳመንኩት ወንድምዬ ወይ ጓደኛዬ አንድ ቀን ወይም በምድር አንድ ቀን ወይም ጀነት ውስጥ እንገናኛለን ከጉዞዬ ወደ ጋምቤላ አደረኩት ወደ ጋምቤላ ሲያደርግ የ5 ብር ሽንኩርት ገዝቼ ተሸክሜ በጭንቅላቴ ወደ ጋምቤላ ወረድኩት ጋምቤላ ከወረድኩ ያቺን በዛን ጊዜ ሰው ሽንኩርቱ ሁሉ ነገር ብዙ ምቹ አይደለም ኑሮም ቢሆንና ብዙ አለበለበና ጉሊትም አልተለመደም እዛው አንድ አባከድር የሚባሉ ሰውዬ ነበሩ እዛው በባብ ላይ አድርጌ ሽንኩርቱን መቸርቸር ጀመርኩ ከቸርቸርኩት በኋላ ከሸጥኩት በኋላ ነገሮቹ ሲያይ እዛ ከተማ ላይ መዞር ሲጀመር 1 2 3 ሆቴሎችን አየሁት ሆቴሎቹን ካየሁት በኋላ ለምን እዚህ አካባቢ ማለት ላይ ጫማው እንኳን መጥረቃል ሞክረም ቢላስ ሰምጣል ወዲያው ደግሞ ውሳኔ ወሰድ ወደ ትምህርት መመለስ ስላልፈለኩትና ብርን በጣም አስፈልጎኛል ብርን
ፈልጋለሁ መማት ፈልጋለሁ ውስጤ ብር የምትለው ነገር በጣም ወስዷል ካለብኝ ያየው ችግር ከቤቴ ውስጥ ከቤተሰቦች ማለት ነው ያኔ ሲያደርግ ወዲያው እሱንም ገዝቼ እዛው ጋር ምናምን መሞከር ሲጀምር ያኔ ብዙ ጫማም አልነበረም አካሄዴ ስተት ነበረበት በጣም አዘንኩት በወሰድኩት ውሳኔ ብዙ ተቆጨሁት ጓደኛዬ የመከረኝ ውሳኔ ለካውለት ነበር ትምህርቴን ማቋረጥ አለበት አልኩና አይ ምንም ችግር የለም ደው ብዬ ራሴን አበቃቃሁትና ያን ትቼ ወደ ሌላ ነገር ማለፍ አለብኝ አልኩና ከዚህ ሲያይ ደግሞ ወደ ከተማ ሲወጣ እዛን ጊዜ በደርግ ጊዜ ሶማሊያ አንድ ላይ የሱዳን ስደተኞች አሉ ስፔሌ ነው የሚባሉት እነዚህ ሰዎች ዘይት በቆሎ ስንዴ እርዳታ ይሰጣቸዋል ኦላንድ ቅቤ የሚባል አሁን ማርጋሪን ወይ ደግሞ ሌሎች የሚባሉ ነበሩ ለምን እነዚህ ሰዎች በአምስት ብር ጣሳውን 5 ሌትር ገዝቼ እኔ ደግሞ ገበያ ውስጥ አልሰርትም የሚሉት ውሳኔ ውስጥ ገባሁ ከዛ በኋላ በ5 ብር ያችን ዘይት ገዛውና ገበያ ውስጥ ቁጭ ብዬ መቸርቸር ጀመርኩት ከፍቼ ቢሽኮሌ ይባላል በአማርኛ አጠራሩን እንግዲህ ወንድሞቼ ያስተካክሉኛል አውቀው ምዛን ጊዜ ይቺ የቢራ ወይ ደግሞ ይሉ ለስላሳዋለች በስሙኒ ነው የምንሸጠው እሷን አንድ ጀመርኩ እሷን እየሸጥኩ ያለው ደግሞ ለምን ከሱ ጎን ናፍጣ አልጨምርበትም አልኩ ከጎኑ ናፍጣም ሰው ዛኔ ማባት የለም ምን የለም አሃ ናፍጣ ደግሞ ይዤ በ15 ሳንቲም 1 ሊትር ከማዲያ ይገዛል ከማዲያ በ15 ብር እሷ 15 ሳንቲም ወደ 5 ሊትር በ70 ምናምን ሳንቲም ገዛውና እሷን ደግሞ እዛው መቸርቸር ጀመርኩ በዚህ ጊዜ ጉዞዎች ተመሩ በዚህም እያለሁት ነገሮቹ አንድ ቀን እንግዲህ ቶፊቅ የዛሬው ክብር ሼህ ቶፊቅ ሐሳቡ ትልቅ ነውና ለምን ቡና አልነግድም ኮንትሮባንድ ውስጥ ለምን አልገባም ምን ውስጥ ማሰብ ስለጀመረ አንድ ቀን ባህያ ኮንትሮባንድ ቡና ጭኖ እየሄድኩ እያለሁ ንግድ ውስጥ ከገባ በኋላ ያቺ ቡና ጋምቤላ ላይ ተወረሰች ምን ይልውጠው ነው ወደ ቤት ልመለስ ወደ ትምህርት ጓደኛ ባለቀሰበት ፊት ልመለስ አልፈልግም አልኩት ወደ ወታደራዊ ጉዞ አማራጭ አደረኩት ወደ ኢትዮጵያዊ ወታደር ተቀላቀልኩ ያኔ በዛኔ ጊዜ ተቀላቀልኩት ያኔ እኔ ወታደር ሲሆንም አሳቢ አሁንም እኔ ወታደር ሆኖ የመቀጠል ሐሳብም ፍላጎትም የለኝም እኔ ሳንቲም ነው የሚታየኝ መምራት ነው የሚታየኝ ነበረው ወዲያው ብቃቴንና ልምዴን ብዙዎቹ ስላዩ ወዲያው በአንድ ወር ነው በሁለት ወር ማራቅ ሰጡኝ ዲማሪ ወይም ደግሞ ጓደኛ ያወንኩት እሱ ምን ብዙ አልተመቸኝም እኔ ሐሳቢ አሁንም እሱ ላይ በቃ ሰው ነው ወደ አገር መመለስና ሰው ፊት መቆም የፈለኩት ነው ምንም ማለት ከዛ ትንሽ ቆይቶ መቶለቃ ሰጡኝ እኔ ሲያርፉ ተቀበልኩ የሆነ ጊዜ ያየውና ፍቃድ ማመልከቻ አስገባሁት ፍቃድ ማመልከቻ ካስገባሁ በኋላ ለምን አሉት አይ አባቴን እናቴን ወንድሞቼን ጓደኞቼን እያጀውለ ወደ አገር ቤት ሲመለስ አገር ምድር ተለውጧል ቡና የነበረ እንድሮ ቡና ነበረ የተተከሉ አትክልቶች ነበሩ እያፈሩ ነው በጋ ሊመጣ ነው አየዋት ነኝ የኔ ደሞዝ አየዋት ከ180 ብር ደሞዝ ባጠቃላይ ወይጅ ለም አልኩኝ 180 ደሞዝ በዚህ ሊቀጥል አይ መቀጠል እኔ አይገባኝም አልኩና ወሰንኩና ከዛ በኋላ ቀጥታ ምንም አልተወሰድኩት ከዛ ላይ ቀድሞ በክብር ኢትዮጵያን በሌላ ነገር አግዛታለሁ የጥቅት ትግል እፈታለሁ የሚል ማመልከቻ በዛኔ የማይጻፍ ማመልከቻ ለታሪክ የተቀመጠ ድንቅ ማመልከቻ ጻፍ ለሀገሬ በሌላ በማንኛውም መልኩ አገለግላለሁ ጉዳይ ጥሪ ሲመጣ ይቀበላለሁ ግን የጥቅትን ትግል እፈታለሁ እንዴት ብሎ ተንከባለሉ እኔን ለማሻሻል ብዙ ተሞክሬ እኔን ለማሳመን ብዙ ተሞክሬ የአቋም ሰው ነኝ እኔ እምቢ አልኩ ወጣሁት ስራዬን ጀመርኩት ቡና ውስጥ ገባሁት ከዛ አባቴ የሚገርም ታሪክና ተአምር ነው የነበረው እኔ እንግዲህ ከቢል ጌት በዚህ ባለኛ ትምህርቴ ያደረጉት ብዙ ነገር አለች እና የሚገርም ነገር ነው ከያ መፈጠር ኃጢአት አይደለም ነው መጽሐፉ ላይ ተሳሳትን እና ተመልሱኝ ያላችሁ እንግዲህ ኃጢአት ግን ደሃ ሆኖ መሞት ኃጢአት ነው ይላል ስለዚህ እሷን ስላየኋት እኔ ምን አደረኩት አባቴ እዛን ጊዜ መሬት ለአራሹ ትርፍ ቤቶች መንግስት ሙሉ ለሙሉ ስለወረሰ የሀያቴን የአቶ ስፋጅ በሽሩን ማለት ነው ቤቶች ውስጥ ተወረሰበት ነገሮች ካስገባው እሱ ደግሞ ዘበኝነት ተቀጥቷል እሱም የውሳኔ ሰው ነው ዘበኛው ነው ተቀጥረ እንግዲህ ዛሬ ለዶክተር ቢየኔ ሁሉንም ከውስጥ ያለውን ኢትዮጵያ ህዝብ እንዲያስተምር አባግፋለሁ እናገራለሁ ከዛ በኋላ አባቴ 2000 ዓመት ደግሞ ሞክሬ ነግጄ ቀጥቅጬ ሰርቼ ቡና ገበያ የኢትዮጵያ ቡና ገበያ እናቱ ሁሉ ያውቃሉ ብዬ አስባለሁ 100% ያውቃሉ ጫወታ ወጣ መንግስት የኢትዮጵያ ቡና ገበያ ጠቅላላ ለመሸጥ ማስታወቂያ ወጣ ጅማ ያለውንም ወለጋ ያለውንም አዲስ አበባ ያለውንም ጫወታ ወጣ ማን ሊወዳደር ነው የትላንትናው አባቱ ውስጥ ተጠብቀበትን ቤት ሼህ ቶፊቅ ሊወዳደር ተነሳ ህዝብ ጉድ አለ አገር ተወለደ የተደበቀ መንግስት ነው ሰው አቆም ጉዳዩ ኤናሶ ካገር እንደጠፋ ዱብዬ እንደሆነ ቦዞኔ እንደሆነ ነው የሚያውቀው እኔ ግን ይገዛል አልኩት ምን ነው ትገዛ የኢትዮጵያ ቡና ገበያ የመዶኒ የዱሮ የነበረውን ማስታወቂያ እኔ ወዳድራለሁ ብዬ በ50 ነው በ15 አስታውሳለሁ እዚህ ቡናና ሻይ ነው የሚሸጠው ቡናና ሻይ ገዛው
ቡናና ሻይ እየገዛው ተወዳደርኩት፣ አሸነፍኩት። አባቴ ስጠብቅበት የነበረን ቤት ካሸነፍኩት በኋላ ወታደራዊ ቤት ስለነበርኩ አባቴ ስጠብቅ የነበረ ኮምቦልታ አለ። በዛን ጊዜ ወደ ምንሰጥ ኮምቦልታ አለ። የምንሰጥ ክላሽ ነበረ፣ አውቃት ነበረ። እሷን ክላሽና እሷን ኮምቦልታ አምጡልኝ አልኩት፣ አስረከብኩት። ሌላው ሰው ይሰክራል፣ እኔ አልሰከርኩም። ይህን በማድረጌ ሰዎች በቃ አረዱ፣ በሬ ታረደ፣ በግ ታረደ፣ አገር ጉድ ተባለ። እኔ ምንም አልመሰለኝ። ለወንድሜ ታላቅ ያስረክቤ ጉዞዬን ጀመርኩ። ወደ ቤኒሻንጉል ጉሙዝ ጉዞዬን ጀመርኩ። ጉዞዬን ጀመርኩት። ሳር ቤት እጄ ሰማሁ። እንደገና አዲስ ሳር ቤት አንድ ሚዘን ገዛሁ። ስድስተኞች ነበረ። ሳር ቤት አልበኩና የአሁኑ ባለቤቴ አሁኑ አልቡቀይም አንቺ ሻይ ሸቂ፣ እኔ ደግሞ ሚዘን አስቀምጬ ስንዴና በቆሎ ይገዛለሁ። ከዚህ ዘይትን ይሰራለሁ። እዚህ ሸጡ ነው፣ እዚህ ደግሞ መልሶ ለአሁኑ ይከፍላሉ። ብዙ ወደኛ ከይቶ ተመልሶ የሚገባው ስንዴ ሽጦ ይዞ አይደለም፣ እዚህ ፉል ይበላበታል፣ እዚህ ቡና ይጠጣበታል። እያልን ቆየን ተቆቆም እህል ወፍጮ አላህ ይራማቸው ከወንድሜ አጅሱሬ የሚባሉ ነበሩ እዛን ጊዜ መርካቶ ውስጥ። አላህ ይራማቸው፣ አላህ የጀነት ያርጋቸው። ከሳቸው በ15,000 የእህል ወፍጮ ገዛው። ይቻላል ሲያይ ሰው አሁን ተሸክሞ ነው የሚሄደው። ሁለት ሰዓት 3 ሰዓት ሲቆይ ነው የሚያስፈጨው። ለምን ይሉን ሻይ ቤት አለ እዚህ ጋር፣ እዚህ ደግሞ ይላል ደግማል። እህል ወፍጮ እዛው ከፈት እንደ አዲስ የቡናው እዛ ይሸቅላል። እኛ አናል ኢትዮጵያ ህዝብ ሳይውቀን ዛሬ ለክብር የአፍሪካ ግራንድ ሽልማት ነገሩን ብናወራ የተሰጠኝ ደቂቃ በጣም ትንሽ ስለሆነ በጣም የሚገርም ታሪክ ነው ያለውና ብዙ ነገር ነው። ዛሬ ለኢትዮጵያ ህዝብ ለወንድሞቼም፣ ለእህቶቼም፣ ለታላቆቼም፣ ለታናናሾቼም ገና አካፍላችኋለሁ። ሰው ልጅ ቆራጥ ነው መሆን ያለበት፣ ጀግና ነው ያለበት። ሴት የኔ ባለቤት የነገረችን እዛን ጊዜ ታገባኛለች ቤት ያገዘ አዎ አገባለሁ፣ ግን ሃይማኖት ኖሪ አለችኝ። ሴቶች በጣም ጠንካራ ናቸው። አንዳንዴ ሴቶች ጀግኖች ናቸው። በብዙ ላይ ወንድን ሊይዙ የሚችሉ ሊቆጣጠሩ የሚችሉ ወንዶች ደግሞ ሴት ሊቆጣጠሩ የሚችሉትና ብዙ ታሪክ አሳልፈን ዛሬ ይሄው ከእናንተ ፊት ስፒከር ጊዜ ስንቆም ብዙ ነገር እንዳላየን እንዳልተሸከም እንዳልጠበቅ እንዳልተሸከም ነው። እኔን ጫካ ለጫካ ወታደር እንዳልዞን ዛሬ በክብር እናንተ ፊት ቆምና በዚሁ አጋጣሚ ቢልኮር በጣም አመሰግናለሁ። በሌላ ጊዜ በሰፊ ፕሮግራም በጣም የሚያስተምሩትን ድንቅ የሆኑትን ቁም ነገር አዘል ከወንድሜ አቶ ሙሉቄ ጋር ሆነን በጋራ ለማካፈል በሰጠን እድሜ ውስጥ ኢንሻአላህ እንችላለን። ዛሬ ግን ምን እየሰራ ነው ቲኬ ብትሉ፣ አሁን ደግሞ በቅርቡ ከተሸለምን በኋላ ትልቅ ውሳኔ ወሰደ ድርጅቱ። የኬንያን አካባቢ ሄደን አየነው። ኡጋንዳ ላይ ጎንፎ ወዳጆች ናቸው። ኬንያን አይታችሁ ከሆነ ኡጋንዳ አይታችሁ ከሆነ ወደዛ አካባቢ ጎንፎ ስለሚወዱ አገራችን ደግሞ በቆሎ ምርት በጣም ስላለ ስታርች ፋብሪካ የአፍሪካን የሚሸፍን ስራ ጀምረናል። በዚሁ አጋጣሚ ሰዎች የድንቁ ያሉት የትናንት ሽልማታችን ነው። እሱ ጨርሰ ይወጣናል። እኛ ዛሬ ደግሞ በአዲስ ፕሮጀክት ብቅ ብለን ከ3 ቀን በፊት ቁፋሮን የመስራት ተግባርን ጀምረን ከክላንቶች ጋር ከቻይና መንግስት ጋር ድርድር ጨርሰን እነሱ ፋይናንስ ጭምር አድርጎ ማሽኑ በኢትዮጵያ ስንቆምና የኢስት አፍሪካን አካባቢ እንድንሸፍን ውል ስምምነት እያደረግን ያለ ነው። አትስቀሩ፣ መስከር ተገቢ አይደለም። አዎ አንዳንድ ወቅት ሽልማቶች ሊመጡ ይችላሉ። አንዳንድ ወቅት ብር ልናገኝ እንችላለን። ባገኘነው መደሰት የለብን። ወደፊት ላቀድነው ነው መደሰት ያለብን። ወደፊት ማሰብ አለብን። በጣም አመሰግናለሁ። ላጠፋሁትን ነገር አፉ በሉኝ። በጣም ይቅርታ እንድታደርጉልኛ ላስጠቀምኳቸውም አፉ በሉኝ። ሼህ ተፊቅ ከድረን እጅግ አድርገን እናመሰግናለን። እባካችሁ ሞራል ስትሉን መጽሐፍ የምታነቡ አልመሰላችሁም? ከመጽሐፍ በላይ ናቸው እነዚህ፣ ይገለጣሉ እንደ መጽሐፍ። ብዙ ነገሮች አግኝተናል። የግራንድ አፍሪካ የተቋማትና የአመራር ሽልማት ድርጅት እኚህን ምርጥ ቅን ኢትዮጵያዊ ነው እንግዲህ የሸለማቸው። በአፍሪካ ብቻ ሳይሆን በዓለም ላይ መሸለም የሚገባቸው ድንቅና ምርጥ ኢትዮጵያዊ ናቸው። በድጋሚ ባካችሁን ሞራል እንግዲህ በተሸለሙ በ3 ቀን ውስጥ ነው ትልቅ ስራ መስራት የቻሉትና ሌላም ሽልማት ይገባቸዋል ብለን እናስባለን። አሁን የአጭር እረፍት የምናደርግበት ሰዓት ነው። የሶላት ሰዓት ስለደረሰ ባካችሁ ከዛ በኋላ አጭር እረፍት አድርገን በድጋሚ እንመለሳለን። አብራችሁ ነው